የኔ አበባ እኔ እኮ እንደ ልጃቸው አድርገው ያሳድጉሻል እንጂ መቼ ለባዕድ ለነጭ አሳልፈው ይሰጡሻል ብዬ አሰብኩ። በዚህ ልክ አውሬ ይሆናሉ ብዬ እንዴት ላስብ እችላለሁ? ናፍቀሽኛል የኔ ልጅ። የት ይሆን ያለሽው የኔ ትንሽዬ፣ የኔ አይነግቡ ልጅ? ጠረንሽ፣ ኮልታፋ አንደበትሽ ሁሉ እኮ ናፍቀውኛል። በዚህ ሰዓት እነዛ ትናንሽ ጣቶችሽ ምን ሰርተው እየበሉ ይሆን የኔ ልጅ? ያኔስ እነሱ ከለመድሽው ቤት አውጥተው ለባዕድ ሲሰጡሽ ምንስ ተሰምቶሽ ይሆን የኔ ልጅ? እኔማ ያንቺን ህይወት እቀይራለሁ ብዬ አስቤ ጥዬሽ ሲሄድ ያላሰብኩት ችግርና መከራ አስተናግጄ ወደ ሀገሬም ተመልሼ የልጆች አሳዳጊ ሞግዚት ሆኜ ቀረሁ። እኔማ አይንሽና ያለው ብዬ በጓጓ ለካ አንቺ ከአይኔ ይርቀሻል። አሁን ግን የኔ ልጅ አንቺን ማግኘት ባልችል እንኳን ለባዕድ አሳልፈው ሲሰጡሽ ያነባሽውን እንባ አስመልስልሻለሁ። በቀልም ወደዛና ወደዚህ ሳያንከራተተኝ እቤቴ ድረስ ሰተት ብሎ መጥቷል። የኔ ልጅ በደንብ አስለቅስልሻለሁ። እንዴት ነሽ? ደህና ነሽ? ወንድሜ ሰላም ጤና ይስጥልኝ። ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። በርብቃ ድራማ በክፍል 22 ላይ እንግዲህ በክፍል 21 ርብቃ ከታገተችበት ተፈታ ነበረ። ያው የፈቷት ሰዎች እንግዲህ ሜዳ ላይ ነበረ አይኗና ስራዋ ትተዋት የሄዱት። በዛም የተነሳ ግራ ተጋብተው ነበር። ማን ይሄን ነገር ሊያደርግ ቻለ ማለት እንዴት መልሰው ወደ ቤቷ ሊያመጧት ቻሉ በሚለው ነገር ብዙዎቻችን ተገርመን ነበረ። ነገር ግን አቤል እንደምናውቀው ፖሊስ ጣቢያ ሄዶ ይሄን ነገር አመልክቶ ነበረ። ርብቃ ደግሞ የጠፋችው ቤት ውስጥ ነው በሚገርም ሁኔታ። እና እንግዲህ ነገሩ በተለይ በክፍል 22 ላይ የርብቃ ድራማ በተለይ የማዘሯ መቀየር ምክንያቱ በደንብ እየታወቀ መጥቷል ማለት ነው። መጀመሪያ ላይ እኛ ምን እየተካሄደ ነው ብለን ነበረና እና እንግዲህ እውነቱ ሲወጣ ነገሩ እንደዚህ ነው። የማሚቴ ልጅ ነበራት በፊት አቤልን ማለት አቤልን አሳድጋው ነው እንግዲህ እዚህ ላይ እንዳየኑ ከሆነ አሳዳጊው ሞግዚቱ ናት፣ የአቤልና የእዩ ማለት ነው። እና እንግዲህ በዛን ጊዜ አረብ ሀገር ለስራ ትሄዳለች። እናም እንግዲህ ልጇን አራስ ልጇን ማለት ነው ማሳደግ ስላልቻለች ለርብቃ ቤተሰቦች ትሰጣለች። ከሰጠቻቸው በኋላ እነሱ ግን ለውጭ ዜጋ አሳልፈው ይሰጡባታል ማለት ነው። የት እንዳለችም አይታወቅም። ስለ ልጇ ወሬም የለም። ገና በአራስነቷን የወሰዷት ማለት እሷ ለስራ ስትሄድ ይዘው እንደሚጠብቋት ነግረዋት ነበረ። እነሱ ግን አሳልፈው ልጇን ሽጠው ጠበቋት። በዛ የተነሳ እንግዲህ በጣም ብዙ ጊዜ ያን ሚስጥር በውስጧ ይዛ ትኖር ነበረ እና እንግዲህ ከአረብ ሀገር ስትመለስ ለአቤልና ለእዩ ሞግዚቱ ናት ትኖር ነበረ። አሳደገቻቸው። ያው ማሚ ብለው ነው እንደ እናት የሚጠሯት እንደምታዩት። ማሚ እንግዲህ የእናትን ክብር ሰጥተዋታል ማለት ነው። እና በዚህ መሀል እየኖሩ ነው እንግዲህ ምንም ለአቤል ያላት ስስት ታውቃላችሁ እንዴት እንደምትወደው አቤልን። እና እንግዲህ ከመጣች በኋላ ነበረ ለርብቃ የቤቱን ካርታ ሁሉ በስሟ አዙራላት ብዙ ነገር ካደረገች በኋላ ነበር ስለ ርብቃ ማንነት ያወቀችው። ርብቃ እነዛ ልጇን ቀምተው ወይም ደግሞ እንይዝልሻለን ብለው ባደራ የወሰዱ ሰዎች ለውጭ ሀገር ልጇን ሽጠው በጣም ብዙ መከራ እንዳየች ነው እንግዲህ እያስታወሰች ነው ያለችው። እና መበቀል ትፈልግ ነበር እነዛን ሰዎች፣ እሷ ያስለቀሷትን ሰዎች ማስለቀስ ትፈልግ ነበረ። በዛም የተነሳ እንግዲህ እሷ እንዳለችው ከሆነ በቀል እኔ ፈልጌው ሳልሄድ ራሱ ቤቱ ድረስ መጣልኝ እያለች ነው። እሱም እንግዲህ ርብቃ ናት። እና እንደምናውቀው ደግሞ ርብቃ እርጉዝ ናት። ርብቃ እርጉዝ ስለሆነች ምናልባት በልጇ እንዳትበቀላት በጣም እየፈራሁኝ ነው። አሁን ላይ ርብቃ እርጉዝ ሆና ምግብ የምትበላውን ካልተጠነቀቀች ማዘሯ ልትጎዳት ትችላለች በልጇ ሁሉ። ምክንያቱም አንዳንድ በቀሎች አንዳንድ ማለት ያለፉ መጥፎ ትዝታዎች ካሉ እነዛን ሰዎች እንግዲህ ልንበቀል እንችላለን ማለት ነው። በመጥፎ እነሱ ያደረጉንን እነሱ እኛ ላይ የደረሰብንን በደል ያንን ስቃዩ እንዲያዩት ብለን ሌሎች ሰዎችን ልንጎዳ እንችላለን። እና ማሚቴ በቀል ላይ ነው ያለችው። ለዛም ደግሞ እንግዲህ ርብቃ እዛ ቤት ውስጥ ነው ያለችው። ነገር ግን ምን ሆና እንደሆነ ማሚቴ የተቀየረችው ማናቸውም ሊያውቁ አልቻሉም።
በሌላ በኩል ደግሞ እዩ እንደምናውቀው እንግዲህ እዩ የርብቃ ወንድም እንደሆነ ሁላችንም ስንገምት ነበር ለብዙ ጊዜ። እናም እንግዲህ ዛሬ ድንገት የርብቃ ወንድም ይደውልና ሊያገኛት እንደሚፈልግ አባቷ ሰሞኑን ደግሞ ከመጣበት ሀገር ሊያገኛት ፈልጎ ብትፈለግ እንደጠፋች ልትገኝ እንዳልቻለች ምን ኩነሽ ነው ብሎ ደጋግሞ ይጠይቃታል። እናም እሷ እንግዲህ እንድንገናኝ ፈልጋለሁ ስትለው እቤት እንዲመጣ አቤል ይጋብዘዋል። እናም እንግዲህ እንደ እንግዳ ሽርን ጉድ ብለው እንግዳ ለመቀበል በመጨረሻ የርብቃ ወንድም ወደ ቤት ይመጣል እና ሲያየው ነበር ገና እዩ እንግዲህ ብሩኬ ብሎ ሲጠራው እሱ ደግሞ ወንድሜ ብሎ ሲጠራው እኔ በጣም ነው የደነገጥኩት። ምክንያቱም ደግሞ ግራ የሚገባኝ ነገር አለ። አቤል በእርግጥ ማሚቴ እንዳሳደገችው ግልጽ ነው፣ ግን እዩን ማለት ነው ይቅርታ፣ ግን እንዴት ነው ርብቃ እህቱ እንደሆነች ሊያውቅ ያልቻለው? ትንሽ ግራ የሚያጋባ ነው። አሁንም ወሰብሰብ ያለ ታሪክ ነው። እዛ ቤት እየተፈለገ ያለው ወረቀት ራሱ የርብቃ አባት ወረቀት ይመስለኛል። በጣም በጥብቅ ይፈልጉታል ወረቀቱን። እንግዲህ በባለፈው ክፍል ካያችሁ ማሚቲ እዩን አንተ ነው ወይ ርብቃን ያገትካት? አግትሃታል ወይ ንገረኝ እያለች ስታስመስል ነበረ። በሌላ በኩል ደግሞ እኛ እሷ እንዳገተቻት እያሰብን እያለ መቲ ደግሞ አለች። መቲ የርብቃን መታገት ደስ ብሏት እየሰማች ነበር። ምን አሉ እና አቤል ፈልጓት እያለች እየሳቀች ነበረ ካያችኋት። በዛ ላይ ደግሞ ገና ምን አይታ አትጠብቅም እያለች ስትፎክር ነበረ። ምናልባት እሷ ናት እንዲያሳገተቻት። እሷማ ብትሆን ደግሞ ልጇን በፍጹም አተውላትም ነበር። ምክንያቱም ደግሞ እዛ ቤት ያለችው እንግዲህ የቀጠረቻትን ሰራተኛ ለርብቃ ከምግብ ጋር መድኃኒት እንድትሰጣትና ልጇን እንድትገልላት እየነገረቻት ነበረ። እሷ ካገተቻት እዛው እሷ ይህን ነገር ማድረግ ትችል ነበረ። ግራ ትንሽ የሚያጋባ ነው ነገሩ። ግን ምንድነው እንግዲህ ርብቃ ከቤት መጥተው ነው ያገቷት። አቤል ከቤት እንዲወጣ ደውለው ለማይሳካ ስራ ሊያገኙት እንደሚፈልጉ ተደረገ። አዙን ደግሞ መቲ ትደውልና ከቤት እንድትወጣ እሷ ጋር እንድትሄድ ታረጋታለች። እንግዲህ የዛን ቀን እዩና ማሚቴ ብቻ ነበሩ ቤት የነበሩት። ርብቃ ወደ ክላስ ከገባች በኋላ ነው ችግሩ የተፈጠረው። ስለዚህ እዩ ሳሎን ቁጭ ብሎ ርብቃ ቤት አድርገው ነው ይዘዋት የወጡት። ትንሽ የሚያስቅ ነገር ነው እና እሷ ራሱ ቢቸግራት እዩ ነበረ እንዴት እሷ አላየም ብሎ አቤል በጠየቃት ጊዜ ምናልባት እሱን ማፍዘውት ይሆናል ነው ያለችው። እውነትም እንደዛ ያስብላል። ወደ ፎቁ መውጫ ከሌለው በሌላ በር ከሌለ በሩ አንድ ከሆነ እዩ ሳሎን ቁጭ ብሎ ርብቃ ታግታ ከቤት ከወጣች እርግጠኛ ነኝ እዩንም የሆነ ነገር አድርገውታል ማለት ነው። እና እንግዲህ ማሚቴና ስንል እዚህ ጋር ደግሞ ሌላ መቴ ደግሞ ሌላ ስትፎክር እናያለን። የርብቃ አጋች ማን ይሆን? እዩ እንዳልሆነ አረጋግጠናል። ብዙዎቻችሁ ያገታት እዩ ነው ያላችሁ ነው። እዩ አያግታትም። እዩ ርብቃን ይወዳታል። በአቤል ሊቀና ይችላል፣ ነገር ግን ርብቃን በጣም ነው የሚወዳት፣ በጣም ማለት ነውና እሱም እንግዲህ እህቱ ሆና ተገኝታለች። በጠፋች ጊዜ ማሚቴ እሱ ወረቀቱን አጋጣሚውን ተጠቅሞ ወረቀቱን እንዲወስድ ነበረ ያደረገችው ነገር ግን እዩ እሷ በመጥፋቷ ምክንያት በጣም ያስብ ስለነበር ምንም ነገር ቼክ አላደረገም። ዙሮ ያየው ነገር የለም። በዛም ማዘሯ ተናዳበታለች። አንተ ለዚህ ስራ አትመጥንም፣ አትሆንም እንደውም እያለችው ነበረ። አጋጣሚውን ተጠቅመህ እንዴት ወረቀቱን አትፈልግም ትለዋለች። ወረቀቱ ግን ሩቆ የተቀመጠ ይመስለኛል። ርብቃ በጣም ብልጥ ልጅ ናት። በነገራችን ላይ ያልታወቀባት በጣም ብልጥ ልጅ ናት። ስለዚህ ወረቀቱን አርቃ ያስቀመጠችው ይመስለኛል። ለዛ ነው እዩንም እያዘናጋችው ነው እንጂ በፍጹም ያቤል የሆነን ነገር አሳልፋ ለሰው አትሰጥም። ደስ የሚለው ነገር ግን እዩና ርብቃ እህት ወንድም መሆናቸውን በራሳቸው አይን እንግዲህ አይተው አምነዋል ማለት ነው። በሌላ በኩል ደግሞ ርብቃ እርጉዝ መሆኗን ለአቤል ላለመናገር በጣም ሲርበኝና ሲጠማኝ እርጉዝ ነኝ ብዬ ዋሽቼ ውሃ እንዲሰጡኝ ያደረግኩ ስትል አቤል እኔ እኮ አውቃለሁ እኔ ዋሸሽ ብሎ እንግዲህ ለዛ እርጉዝ በመሆኗ በጣም ደስተኛ መሆኑን ነግሯታል። እና የኔ ተወዳጆች እንግዲህ የርብቃ ድራማ ክፍል 22 ይሄን ይመስል ነበረ። አሁን ላይ የድራማውን ይዘት ትንሽም ቢሆን እየገባን መጥቷል። ውሉ ትንሽ እንደ ሀረግ የተያያዘ ነው።
ግን አሁን ላይ ውሉን እያገኘ ነው ይመስለኛል። በቀጣይ እስከምንገናኝ ቸር ቆዩልኝ።